እሺ ተረጋጊ በቃ። ዋናው ነገር ገዳዩ ማን እንደሆነ እንኳንም ታወቀ። ሁሌ ጠዋት ማታ ማን ነው እንደዚህ ያደረገው ብለሽ ከማሰብ ተገላግለሻል። ስለዚህ በቃ ማልቀስ የለብሽም። እንዴት አላለቅስ? ሰው እንዴት በዚህ ልክ ጨካኝ ይሆናል? ቆይ ምን አደረጋት? ህፃን ልጅ እኮ ነው። እኔ ባጠፋ እኔ ነው መበቀል ያለባት፣ እኔ ነው ማቃጠል ያለባት። ናታን ቢያጠፋ እሱን አትበቀለው? ቆይ እሱ ምን አደረጋት? ህፃን ልጅ እኮ ነው። ማንነቱን ምንነቱን እንኳን የሚያገናነስ ያላወቀ ልጅ እኮ ነው። እንዴት እንደዛ ታደርጋለች? ንገሩ፣ መልሱልኝ። እንዴት እንደዛ ታደርጋለች? ዝም አትበይ፣ ዝም አትበይ። ወይም ደግሞ ገን መልሽልኝ። እንደዚህ ይደረጋል? እባክሽ ልጅ ተረጋጊ። ሌሊቱን ሙሉ እኮ እንደዚህ ስትሆኝ እኮ ነጋ። እኔ እኮ ምንም ላረጋጋሽ እራሱ አልቻልኩኝ። ለማጽናናትም ቃል ማቀሶች። ኧረ ላልቅስ አይደል? መቼም አላለቅስም። ከሞት ድጋሚ በተነሳችና ደግሜ ደጋግሜ በገደልኳት ኖሩ። እስኪ አስቡት። ቆይ የሰው ልጅ ስንቴ ነው የሚኖረው? ገኒ እዚህ ንገሩኝ። የሰው ልጅ እዚህ ምድር ላይ ስንቴ ነው የሚኖረው? መልሱልኝ። ደግመን እንፈጠራለን? እንደዛ የተመካንበት ሀብትና ንብረት ከሞት ያድነናል? ያስቀረናል? ንገሩኝ። ይጠብቀናል ወይ? አይጠብቀንም። ታዲያ ለምንድን ነው የሁሉ ክፋት? እስኪ በራሳቸው ህይወት ሂሳብ ስሩ። የሰው ልጅ ተወልዶ 7 ዓመት እስኪሞላው ድረስ ነፍስ አያውቅም፣ ማለትም አያገናዝብም። የሚመራው በወላጆቹ ነው። ቀጣይ ከ7 ዓመቱ በኋላ ደግሞ እስከ 18 ዓመቱ ድረስ ማለትም ሌላ 11 ዓመት ከቤተሰቦቹ ጋር እየተማረ ወይም እየሰራ አገኘም ተቸገረም ተሰደደም ብቻ ይኖራል። ልክ ነሽ ሼፉ፣ ግን እባክሽ አሁን ተረጋጊ። ከዛ በኋላ ያለውን ብንወስድ 18 ዓመት ሲሞላው በራሱ ለመቆምና ስራ ለመስራት ይጥራል። ከተሳካለት በሀያዎቹ ያገባል፣ ይወልዳል። ከዛ ቤተሰቦቹን ለማስተዳደር ደፋ ቀና ይላል። ከቤተሰቦቹ ጋር እየታገለ ያ ልጅ የነበረው ሰው ወልዶ ህይወትን ለማሸነፍ ይታገላል። ከዛ ደግሞ ፈጣሪ እድሜ ከሰጠው ወለደም ከበደም እርጅና መጥቶ መጀመሪያ እንደነበረው ህፃንነት ጊዜው ምንም የማወቅ ይሆናል። ሁሉም ነገር ይረሳል። ከዛ ይሞታል። ሲሞት አብሮት ይዞት ሄደው የተከተለው ወይም ከሞት ያስቀረው ነገር አለ? ንገሩኝ፣ አለ? እንኳን ሀብትና ንብረቱ፣ እውቀቱ፣ ትውስታው፣ ሀብቱ፣ ጉልበቱ፣ ሁሉም ነገር ከቶት ነው የሚሞተው። እና ለዚህ ህይወት ነው ይሄ ሁሉ ክፋት፣ ይሄ ሁሉ ጭካኔ። የእኔ ልጅ አላትን ቀምቶታል፣ መኖሪያ ወስዶባታል። እንዴት ነው እሱ ላይ እጇ አሻላት? ለየትኛው ህይወት ነው ሰውን እየገደለች የምትኖረው? አረ ተጨነቀን። ያምሻል፣ እባክሽ ያምሻል፣ ያምሻል ነው ያልሽኝ? አለመሞቴ ምን የሆኜ ነው? ለመኖር እኮ ምክንያትና ተስፋ የምናደርገው ሳያስፈልጋል። እኔ ግን ምንም ተስፋ የለኝም። ምንም ተስፋዬን በሙሉ ያቺ ሰይጣን ወስደዋለች። ሉሊት መሞት የለባትም። በዚህ ፓርት ላይ የሆነው በፍጹም አይሆንም። ለምን እንደዛ ሊሆን ይችላል? ሉሊት እንደዛ መሆን የለባትም። ሉሊት ከሄደች ይህን ያክል ድምቀት አይኖረውም ድራማው። ስለዚህ ሉሊት ምንም መሆን የለባትም የሚሉ ሀሳብ አስተያየት የሚሰጡ በጣም ብዙዎች ናቸው። በነገራችሁ ላይ እንግዲህ ያኔት እንደነገረችው ወይንም ደግሞ እንዳቀሳሰረችው ወደ ቤት ስትመጣ እንግዲህ ይህንን ቤተሰብ አተረማምሰዋለሁ በማለት ነበር እየገባችው ማለት ነው። እንዳሰበችው እና እንዲሁም ደግሞ እንዳለመችው ትርምስምስ አድርጋቸዋለች ማለት ነው። ኤፍራታም በንዴትና እጅግ በጣም በመበሳጨት ማለት ነው እስከ ዛሬ ናታንም እንዲሁም ደግሞ ኤፍራታ የልጃቸው ገዳይ ማን ሊሆን ይችላል እያሉ በጣም በብዙ ነገሮችን ሲያጣሩ ነበረ። አላገኙትም። በስተመጨረሻም እንግዲህ ቤታቸው ድረስ በመንጣት ማለት ነው ያኔት በጣም ብዙ መረጃዎችን በመሰብሰብ እንግዲህ ከቃል ጋር የነበረውን የኤፍራታን ልጅ በመውሰድ እንግዲህ ራሷ ሉሊት አግተው ነበረ ከአኔት ጋር በመነጋገር ማለት ነው። ያን ሰዓት የተነሳ ቪዲዮ ወይንም ደግሞ ያነሳችውን ፎቶ በማሳየት እንዲያምኗትና እንዲሁም ደግሞ ሉሊት ያደረገችው ነገር ልክ እንደሆነ አድርጋ ማለት ነው ያኔት ሁሉን ነገር ተናግራለች። በዚያን ሰዓት እንግዲህ ኤፍራታ ምንም ማድረግ አልቻለችም። በጣም እጅግ በጣም ነበር እየተበሳጨችው። ከኔ ጋር ብትናድድ ከኔ ጋር ጠብ ቢኖራት እኔን ራሴን መበቀል ትችል ነበር፣ እኔ ራሴን መግደል ትችል ነበር። እንዴት ምንም የማያቅጻለይ እንዴት እንደዚህ አይነት ግፎችን ታደርጋለች? በሳት አቃጥላስ እንዴት ትገለዋለች? በማለት እንግዲህ እጅግ በጣም በመበሳጨት ነበረ ወደ ነገኒ ቤት ያመራቸው ማለት ነው። እንግዲህ እናቱም እንደዚው ስትነግረው እጅግ በጣም ነበር የተበሳጨው። ምክንያቱም እስከ ዛሬ ማለት ነው ለኤፍራታም ቃል ገብቶላታል። ምክንያቱም የልጅን ገዳይ ካገኘሁት አንጠልጥዬ እዥልሽ እመጣለሁኝ በማለት እንግዲህ ከዚህ በፊት ቃል እየገባላት ነበረ ማለት ነው። እና አሁን ላይ ደግሞ የልጁ ገዳይ ራሷ ሉሊት እንደሆነች ሲሰማ እሱም እጅግ በጣም በመበሳጨት እና በመናደድ ማለት ነው ቀጥታ ወዴት ነበረ ወደነ ገኒ ቤት ነበር የሄደው ማለት ነው። ግን ደግሞ ኤፍራታ ቀድማ ደርሳ ስለነበረ
ያው ሉሊት ቀልደኛዋ ማለት ነው። እንዴት በዚህ ሰዓት መጣች? ጫማ ደግሞ አለበሽም? ምንድን ነው የሆንሽው? ለምንድን ነው ፊትሽ እንደዚህ የሆነው? በማለት እንግዲህ ኤፍራታን ጠይቃት ነበረ። ቀረብ እያለቻት ባለበት ሰዓት ነበር እንግዲህ ያው ወቅታ የጣለቻት ማለት ነው። እና በዚህ ሰዓት ገኒ ራሱ እጅግ በጣም ነበር እየደነገጠችው። ምክንያቱም ገደለቻት እያለች እንግዲህ በጣም ጮኻለች። ሌሎችም ተሰባስበዋል። ቃልም እንደዚሁ እንግዲህ ሉሊትንና እንዲሁም ደግሞ ያኔትን ማለት ነው እየፈለጋቸው ከነዚያው ከነገኒ ቤት አካባቢ ስለነበረው ሁላቸው አይተዋል ማለት ነው። እና በወቅቱ እንግዲህ ፖሊስ ሲመጣ ያው ኤፍራታ ያደረገችውን ነገር ቃል እኔ ነኝ ያደረግኩት እንዲሁም ደግሞ ናታን እኔ ነኝ ያደረግኩት በመባባል እንግዲህ ሁለታቸው ሊታሰሩ ችለዋል ማለት ነው። አሁን ላይ ሀና እጅግ በጣም እየተበሳጨች እየተናደደች ትገኛለች። ምክንያቱም እሱን ያሳሰርሽው አንቺ ነሽ። አንቺ በሰራሽው ነገር ለምንድን ነው ወንድሜ የሚታሰረው? ስለዚህ ወንድሜን ከእስር ቤት እንድታወጭልኝ እፈልጋለሁ በማለት እንግዲህ ኤፍራታን በጣም እየጨቀጨቀቻት ነበረ። እንዲሁም እንግዲህ ጽ ወድቃ ነበረ የዚያም ፓርት ላይ ማለት ነው። በነይተው ስትመጣ እንግዲህ ቤት ውስጥ እጅግ በጣም ያላሰበችው ነገር ተፈጥሮ ነበረ። ቀጥታ ወደ ኤፍራታ ቤት ነበር እያመራችው ማለት ነው። ኤፍራታ ቤት ስትሄድ ሁሉን ነገር ይነግሯታል። እሷም በጣም ነበር የደነገጠችው። ዋናው እስከ ዛሬ ስትሰቃዩበትና ስታስቡበት የነበረው ነገር የልጅሽን ገዳይ ማወቅ ነበር። ስለዚህ ደግሞ አሁን ላይ የልጅሽን ገዳይ ማወቅሽ ራሱን ላንቺ አንድ ነገር ነው። ኤፍራታ መረጋጋት አለብሽ በማለት እንግዲህ ኤፍራታን ለማረጋጋት እጅግ በጣም እየሞከረች ትገኛለች ማለት ነው። ኤፍራታን በጣም ብዙ ነገር ነበር የተናገረችው። ያ ምስኪን ሕፃን ልጅ የእሷን ምን የሆነ ነገር ወስዶባት ነው እንደዚህ አድርጋ አሰቃይታ የገደለችው? ለምንስ እንደዚህ ያደረገችው? ገና 7 ዓመት ያልሞላ ልጅ በሕፃንነቱ እንዴት እንደዚህ ታደርጋለች? ምኗስ ተነክቶ ነው ይሄን ነገር ያደረገችው? በማለት እንግዲህ ለየትኛውስ ህይወት ነው ይሄንን ያክል ኃጢአት የሰራችው? በማለት እንዲሁም ደግሞ ናታን እኔ ነኝ ያደረግኩት ይህን ድርጊት እኔ ነኝ የፈጸምኩት በማለት እንግዲህ ሁለታቸውም ማለት ነው እጃቸውን ለፖሊስ በመስጠት እስር ቤት ገብተዋል። በዚህ የተነሳ እንግዲህ ሀና እጅግ በጣም እየተናደደች እየተበሳጨች ትገኛለች። ምክንያቱም ለምንድን ነው ወንድሜ ምንም ባላደረገው መልኩ እስር ቤት የሚገባው? በማለት እጅግ በጣም እየተናገረች ትገኛለች ማለት ነው። በነገራችን ላይ ቃል ራሱ ወዶ ፈቅዶ ነው ይህን ነገር እኔ አድርጌዋለሁኝ፣ እሷ መሰቃየት የለባትም፣ እሷ እስር ቤት መግባት የለባትም በማለት እንግዲህ ራሱን አሳልፎ ለኤፍራታ ሲል ማለት ነው እንግዲህ አሳልፎ እየሰጠው ማለት ነው። ሲቀጥል የራሷ የሆነው ባሏ ናታን ራሱ ማለት ነው እንግዲህ ራሱን አሳልፎ ሰጥቷል። ይህን ድርጊት እኔ ነኝ የፈጸምኩት በማለት እንግዲህ እሱም እጅ ሰጥቷል ማለት ነው። እና አሁን ላይ ቃል ለምንድን ነው ራሱን አሳልፎ የሰጠው? ኤፍራታ ከምትታሰር ወይንም ደግሞ እሷ ከምትሰቃይ እኔ መሰቃየት አለብኝ፣ እሷ በፍጹም መሰቃየት የለባትም በማለት እንግዲህ እስር ቤት ገብቷል ማለት ነው። በዚህ ሁኔታ እጅግ በጣም እየተበሳጨች ያለችው እንግዲህ ሀና ነች ማለት ነው። ምክንያቱም ከእንደዚህ አይነት ነገሮች ላይ እንዲወጣ ወይንም ደግሞ ነገሮቹን እንዲቋጭም ማለት ነው ከዚህ በፊት ደግማ ደጋግማ ስትናገር ነበር ሀና ማለት ነው። በቃ ልጁን ወደ ቤተሰቦቹ መልስ። እንደዚህ አይነት ነገሮች ሲቆዩ በጣም ነገሮቹ ይከራል። ልጁም ደግሞ በዚህ መልኩ ከቤተሰብ ተለይቶ መቆየቱም አግባብ አይደለም፣ እባክህን ቃል እያለች እንግዲህ ከዚህ በፊት ስትለምነው ነበር በብዙ ነገሮች ማለት ነው። ነገር እንዳይሰራና ያልሆነ ነገር እንዳይፈጠር ከዚህ በፊት እንግዲህ በጣም እየፈራች ስለነበር አሁን ላይ እስር ቤት በመሄድ እንዴት እንደዚህ አይነት ነገሮች እንዴት እንደዚህ አይነት ውሳኔ ትወስናለህ? አንተን እንኳን በስነ ስርዓቱ እንኳን ስምህን አታውቀውም። ስለዚህ ስምህን ለማታውቃት ሴት እንዴት ነው ራስህን አሳልፈህ የምትሰጠው? ያው ባለትዳር እኮ ነች እሷ። ባለትዳር የተከበረ ትዳር ነው ያላት። ስለዚህ ትዳሯን አፍርሳ ከአንተ ጋር እንድትመጣ ትፈልጋለህ እንዴ? ለምንድን ነው ያልሆነ ነገር የምትሰራው? እያለች እንግዲህ በጣም ብትናገረውም እንግዲህ ቃል ግን ሀሳቡን ምንም ነገር ሊቀይር አልቻለም ማለት ነው። ኤፍራታን በጣም እንደሚወዳትና እንደሚያፈቅራት አሁንም ማለት ነው ለሀና እየነገራት ይገኛል ማለት ነው። ኧረ እባክህን አንተ ንቃ፣ ለምንድን ነው እንደዚህ የምትለው? በቃ የራሷ ባል አላት እያልኩ አይደል እንዴ?
ለምንድን ነው ባለትዳር ሴት እንደዚህ የምትመኘው? አንተ ባለየ ነህ እንዴ? እያለች እንግዲህ በጣም ብዙ ነገሮችን ቃላቶችን ተነገራለች ማለት ነው። እሱም ተረጋጊ ሀና ተረጋጊ፣ እንደዚህ አትሁኝ በማለት እንግዲህ እሱም በጣም ጭንቀት ውስጥ ነው ያለው በነገራችን ላይ ማለት ነው። እና ለእሷ ስል ከዚህ በላይ ማድረግ ያለብኝ ነገር ካለ አደርጋለሁ፣ ለእሷ ስል ህይወቴን እሰዋለሁ በማለት እንግዲህ ሲናገር ነበር ማለት ነው። አንተ እውነትም አብደሃል በማለት ያው ሀናም ትናገረዋለች ማለት ነው። አንድ ምርጫ ሰጥሃለሁ፣ አሁን እውነቱን ትናገራለህ፣ ከዚህ ካለህበት እስር ቤት እንድትወጣ ፈልጋለሁ፣ አንተ እንዳላረከው ድርጊቱን እንዲሁም ደግሞ ኤፍራታ እንዳደረገችው አድርገህ ተናግረ ትክክለኛውን ነገር እንድትወጣ ፈልጋለሁ ብለው ነበር። እሱ ግን ምንም ነገር መናገር አልፈለገም ማለት ነው። ያው ሀና ግን ይህን ነገር የማታደርገው ከሆነ የማታውቃትን ሀና ነው የሚሆነው። ሲቀጥል እኔ ወንድሜን ወስደውብኝ እኔ ዝም ብዬ አልቀመጥም፣ ዋጋቸውን እሰጣቸዋለሁ በማለት እንግዲህ እሷን በመበሳጨት በመናደድ ማለት ነው ወደ መጣችበት ተመልሳለች። ያኔት አሁን ላይ ማለት ነው ባደረገችው ነገር እጅግ በጣም እየተጸጸተች ትገኛለች። ያኔት የማንን ፎቶ እንዳገኘችን ባናቅም ማለት ነው አሁን ላይ ከነ ናታን ቤት ያገኘችው ፎቶ በጣም ረብሿታል። ሆን ብላ ነበር ከዚህ በፊት እንግዲህ ያው ሀናንና እንዲሁም ቃልን አጥምዳ ነበር የያዘቻቸው ማለት ነው። በሽተኛ በመምሰል ወይንም ደግሞ እንደዚሁ ወድቃ አደጋ የደረሰባት በመምሰል መንገድ ላይ ወድቃ ነበር እነሱ እንዲያነሷት ያደረገችው። እንዲሁም ደግሞ ሀናን ጓደኛ ያደረገችው እንዲሁም ቃልን አፈቅራለሁ ወዳለሁ ብላ ስትጠጋ የነበረችው እሷ የራሷ ሴራ አላት ማለት ነው። ስለዚህ አሁን ላይ አባቴ ካዘዘኝ ነገር ውጪ ሌላ የተሳሳትኩት ነገር አለ በማለት እንግዲህ ያየችው ፎቶ ላይ እጅግ በጣም ተክዛ ተቀምጣለች ማለት ነው። ምንም ነገር ማድረግ አልቻለችም፣ ደንዝዛለች ማለት ይቻላል። ምክንያቱም ፄ መታ ስታናግራት ምንም ነገር ልትመልስላት አልቻለም። ፄ በጣም ብዙ ነገሮችን ስትናገራት ስታወራ ነበረ። የት ነው የሄዱት? ቤት ውስጥ ምንድን ነው የተፈጠረው? በማለት እንግዲህ ፄ ደጋግማ ያኔትን ብትጠይቃት ያኔት ግን ምንም አይነት ቃል ልትናገር አልቻለችም። ፎቶውን እያዛ ብቻ ግን በማየት በጣም ተክዛ ነበረ። ባደረገችውና በተፈጸመው ነገር እጅግ በጣም የተበሳጨች ትገኛለች ማለት ነው። በእርግጠኝነት አባቷ ሌላ ቤተሰብ አጥምጅልኝ ወይንም ደግሞ እንደዚህ አድርግልኝ በጥብጭልኝ ብሎ ልኳት ይሁን ብቻ አላቅም፣ ብቻ ግን ተክዛ ትገኛለች። የመጣችበት መስመር ወይንም ደግሞ ማድረግ የፈለገችው ነገር ልክ እንዳልሆነ ነው የተረዳችው። ስለዚህ በእርግጠኝነት ያው ያፌትን የምታውቀው ይሆናል አሊያም ደግሞ እንግዲህ የነ ቤዛን ምናምን ነገር የቤዛንን ፎቶ አይታ ሊሆን ይችላል። ብቻ ግን የሆነ ነገር ያው የሚገናኙት ነገር ይኖራል ብዬ ነው የማስበው ማለት ነው። እንግዲህ እሱን ፓርት እንግዲህ ቀጣይ ፓርት ማለት ነው የማንን ፎቶ እንደያዘች የምናውቀው ጉዳይ ይሆናል ማለት ነው። አሁን ላይ እንግዲህ ሉሊት በህይወት ትኑር ወይንስ ደግሞ የለችም የሚለው ነገር እሱም በጣም አሳሳቢ ነው። በነገራችን ላይ ያው ኤፍራታ ስትናገር ነበረ በህይወት ራሱ ብትኖር ደግሜ እገላት ነበረ ልጅን እንደዚህ አሰቃይታ እያለች ነበር። እና በህይወት የለችም። ሉሊት ከድራማው ውጭ ከሆነች እጅግ በጣም ነው የሚያናድደው ማለት ነው። በነገራችን ላይ የድራማው አንደኛ ድምቀት ነች እሷ ማለት ነው። ስለዚህ ሆስፒታል መኖር አለባት፣ እሷ መትረፍ መቻል አለባት። ለነገሩ ያፌትም ስንት ነገር ሆኗል፣ እንዲሁም ደግሞ ቢኒያም ስንት ነገር ሆኗል ከተባለ በኋላ ነው የመጡት ማለት ነው። ስለዚህ ሉሊትም ማለት ነው እንደምትመጣ ተስፋ እናደርጋለን። ሌላው እንግዲህ ናታን እጅግ በጣም እየተበሳጨ ነው እሱም ያለው ማለት ነው። ኤፍራታ እንኳን እንደዚህ ባታደርጋት እኔ ራሴ የጨርሳት ነበር እያለ እንግዲህ ላቤል ማለት ነው እየተናገረ ይገኛል። እንዲሁም ኤፍራታንም ላቤል አደራ ሰጥቶታል ማለት ነው። ምክንያቱም እስከ መቼውም እኔ እስከምወጣ ድረስ አሁን ላይ ማለት ነው ከኤፍራታ ጎን መሆን አለብህ። ኤፍራታ አሁን ላይ እጅግ በጣም አሟታል፣ ጥሩ ላይ አይደለችም። ስለዚህ እባክህን አቤል ከጎኗ አትራቅ በማለት እንግዲህ አቤልም እሺ ችግር የለውም አብሬያት እኖራለሁ እኔም እያሰብኩት ነበር በማለት እንግዲህ አሁን ላይ ማለት ነው ያው አቤል ከኤፍራታ ጋር እንደሚሆን ቃል ገብቶለታል። በነገራችን ላይ ይህ ሁሉ ነገር ሲፈጠርና ችግር ነገር ሲፈጠር እስካሁን ዳግምን አላየነውም ማለት ነው። ዳግም እንደዚህ አይነት ነገሮች ላይ በጣም ወጥቷል። የዳግም ጸባይ መቀየር መቻል አለበት። በጣም ለቤተሰቦቹ
አሳቢና አዛዥ የሆነ በቃ ታዛዥ መሆን መቻል አለበት ብዬ ነው የማስበው ማለት ነው። እንደ የድሮ ጸባዩ መንጣት መቻል አለበት። ሲቀጥል ደግሞ ሉሊት ምንም መሆን የለባትም። እንዲሁም ደግሞ ያው አሁን ላይ ማለት ነው የኤፍራታ ልጅ በህይወት እንዳለ መታወቅ መቻል አለበት ብዬ አስባለሁኝ። እንዲሁም ደግሞ ሀና ለምንድን ነው እውነቱን የማትናገረው? ለምሳሌ ልጅ ሙቷል፣ ልጄን ገለውብኛል እያለች እንግዲህ ኤፍራታ በጣም እየጮሆች እንደዚህ ተጨንቃ እየጮሆች ነበር ማለት ነው። እና በዚህ ሰዓት እንግዲህ ራሷ ማለት ነው ሀና አጠገባቸው ነበር። ስለዚህ ቢያንስ እንኳን ልጇ በህይወት እንዳለ ብትነግራቸውና ነገሮቹ ቢያንስ እንኳን ቢቀሉ አሪፍ ነበር። ያው ያለማውራትና ነገሮቹን በመደባበስ ስለሚታለፍ ነው እንጂ ይብን ራሱ ማለት ነው ያው ኤፍራታ ማለት ነው ስለ ልጇ መኖር ጨላጭን ነገር ብትሰማ ሉሊት ላይ ያደረሰችውን ጥቃት ራሱ ላታደርስ ትችላለች ማለት ነው። እና አንዳንዴ በመነጋገር የሚፈቱ ችግሮችም አሉ። ዝም ብለው እንደ ምስጢር ከመያዝ ይልቅ አንዱ የተናገረውን ነገር አንዱ ቢያወራ የሆነ የመጠርጠር እንትን ባህሪ ይኖረዋል ማለት ነው። ብቻ ግን ሉሊት እንደዛ በመሆኗ እጅግ በጣም ነው የሚያናድደው ማለት ነው። በእርግጥ እነሱም በጣም ያው ውስጣቸው ተጎድቷል። ግን ቢሆንም ደግሞ እንደዚህ አማራጭ ነው ብዬ አላስብም ማለት ነው። ስለዚህ ኤፍራታ ያደረገችው ነገር ትክክል ነች ብዬ አላምንም። መሆን የለበትም ባይነኝ ማለት ነው። እና ውዴ ቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማቸው ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።